በድጋሚ ሰበር ዜና በእስራኤል የሚገኘው የእስራኤል የመከላከያ ሚኒስትር ዋና ጽፈት ቤት በድጋሚ ተመቷል። ቪዲዮ ልጋብዛችሁና ሌላም ሰበር መረጃዎች አሉ። ፓኪስታን ዓለም ላይ ያሉ የሙስሊም ሀገራት በሙሉ አንድ ላይ በመሆን ከኢራን ጎን በመቆም ለእስራኤል ዲሳይሲቭ የሆነ መልስ እንዲመልሱ ጥሪ ያቀረበች። አሁን ላይ እስራኤል የሚሊተሪ የበላይነት የዲፕሎማሲ የበላይነት ይዣለሁ ብላ ታስባለች ቦታው ላይ ቀጠናው ላይ ማለት ነው። ይሄ ግን አርቲፊሻል የበላይነት በመሆኑ አዛላቂ አይደለም ነው። የእስራኤል ዋና የኃይል ማመንጫ ላይ እሳት ተነስቷል። እሳት ምንጩ ምን እንደሆነ አልታወቀም እስካሁን ድረስ፣ ግን ከፍተኛ የሆነ እሳት ነው የተነሳው። የእስራኤልና የኢራን ጦርነት በእንደው በጅምር ይቋጫል ብላችሁ እንዳታስቡ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? እንግዲህ ሰሞኑን ያው የኢራንና እስራኤል ጦርነት ያው ሶሻል ሚዲያውን ተቆጣጥሮት ነው ያለው እና ያላችሁ መረጃ የተዛባ እንዳይሆን ያሉትን ኢንፎርሜሽኖች ኢንሻአላህ ማድረሳችሁ ነው ይሆናል። እንግዲህ እርምጃውን የጀመረችው እስራኤል ነች። እስራኤል በጀመረችው ጥቃት ማለት ነው ኢራን አጸፋ ምላሽ ሰጥታ ነበር። እንግዲህ ያና አጸፋ ምላሽ ብዙ ሳይቆይ ኢራን ድጋሚ ጥቃት ፈጽማለች ማለት ነው ከትላንቱ በኋላ ማለት ነው። አዳሯን እንግዲህ እስራኤል ኢራንን ስታጠቃ ነበር። የተለያዩ የነዳጅ ማከማቻና የነዳጅ ማውጫ ቦታዎችን እንደዚሁ ስትመታ ነበር። በዚህም ደግሞ የኢራኑ መሪ አያቶላህ አሊ ካሚኒ ወጥተው እንግዲህ መግለጫ ሰጥተው ነበር። ከ2000 በላይ የተዘጋጁ ሚሳኤሎች አሉ። እነሱም ደግሞ በመካከለኛው ምስራቅ የሚገኙ የተለያዩ የአሜሪካ ይዞታዎችን እንዲሁም ደግሞ ወደ ቴል አቪቭ የሚተኮሱ ናቸው። ገና አልጀመርንም፣ ገና አልተጀመረም፣ ብዙ ነገር እናሳያችኋለን እያሉ ነበር እና ትላንት በለቀቁት ቪዲዮ አንዳንድ ኮሜንቶችን እያየሁ ነበር። በጣም ትንሽ ደስ የማይሉ ኮሜንቶች፣ በጣም ያሳዝናል። ክርስቲያን የሆናችሁ ወንድሞቻችንና እህቶቻችን ፕሊዝ፣ ይህ የእስልምናና የክርስትና ጦርነት አይደለም። ሰዎቹ ይሁዲዎች ናቸው፣ የሙስሊሞች ጥላት ብቻ አይደሉም፣ ኢየሱስን የሰቀሉ ናቸው። ይሄን ነገር እንዴት ማሰብ ማሰላሰል ያቀታችኋል? በጣም ነው እኮ የምገረመው። ኮሜንት ላይ እየገቡ ሙስሊሞችን መሳደብ ኢትዝነት ብቻ ልክ አይደለም። በጣም የተዛባ ኢንፎርሜሽን ነው ያላችሁ። ጉግል አድርጉ፣ ሶሻል ሚዲያ ያለ ብዙ ነገር አለ ኢንፎርሜሽን የምታገኙበት። እስኪ ገብታችሁ እዩ ምን አይነት ሰዎች እንደሆኑ ምን አይነት ታሪክ እንዳላችሁ ተመልከቱ። እና ደግሞ እኛ አሁን ከኢራን ጎን ምን ሆነበት ምክንያት አንድ ምክንያት ሀቅ ስላለ ነው። ጥቃት ያደረገችው መጀመሪያ እስራኤል ነች። ጦርነቱን ትንኮሳ የፈጸመችው እስራኤል ነች። የኒውክሌር ፋሲሊቲዎቿን የማጥቃት እርምጃ ብላ ፈጸመች። ለዛ ደግሞ አጸፋ ኢራን እንግዲህ እየፈጸመች ነው ያለችው፣ ያንንም ብቻዋን ሆና ማለት ነው። እና ፕሊስ እንደዚህ አይነት ኮሜንት የምትሰጡ ሰዎች ራሳችሁን ፈትሹ። አላኩልሃል እስቲ ያሉ መረጃዎችን አፕዴት ላድርጋችሁ ወደ መረጃው። በድጋሚ ሰበር ዜና በእስራኤል የሚገኘው የእስራኤል የመከላከያ ሚኒስትር ዋና ጽፈት ቤት በድጋሚ ተመቷል። ቪዲዮ ልጋብዛችሁና ሌላም ሰበር መረጃዎች አሉ አቀርብላችኋለሁ። በቀድሙ መረጃዬ ላይ በቴል አቪቭ የሚገኘው የእስራኤል የመከላከያ ሚኒስትር ዋና ጽፈት ቤት መመታቱን ነግሬያችሁ ነበር። አሁን ድጋሚ እንደተደበደበና ውድመት እንደደረሰበት እየተገለጸ ይገኛል። በሌላ ዜና ደግሞ የኢራኑ ተስኒም ሚዲያ እንደዘገበው ከሆነ 35 የእስራኤል የጦር ጀቶች መመታታቸውና በርካታ ድሮኖች መመታታቸውን የኢራኑ ሚዲያ ዘግቧል። አዳዲስ መረጃዎች ከየቦታው ይወጡ ስለሆነ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት እንዘግብላችሁ። በጣም የሚያሳዝን ነው እንግዲህ ያለው መረጃ ይሄን ይመስላል። በጣም የቀጠና ሁኔታ በጣም አሳሳቢ ወደሚባል ደረጃ ነው ያለው። ጦርነቱ እንግዲህ እንደዚሁ የሚቀጥል ከሆነ በጣም አደገኛ ሁኔታ ውስጥ የሚገቡ ይሆናል። ሌሎችም ሀገራትም እንደዚሁ ታውቃላችሁ ከእስራኤል በኩል እንግሊዝና አሜሪካ በቀጥታ ተሳታፊ ሆነው በማጥቃትም እንደዚሁ ደግሞ ወደ እስራኤል የሚተኮሱ ሚሳኤሎችን በመከላከል መንገድ ጣልቃ ገብተው እንግዲህ የጦርነቱ አንድ አካል ሆነዋል። በዛኛው በኩል ደግሞ ፓኪስታንና ሌሎች መሰል ኢስላሚክ ሀገራት እንግዲህ እየተጠራሩ ነው ያሉት። ለዛም እንግዲህ የፓኪስታን መንግስት መግለጫ ሰጥቷል። እሱን ቪዲዮ ተመልከቱት። ፓኪስታን ዓለም ላይ ያሉ የሙስሊም ሀገራት በሙሉ አንድ ላይ በመሆን ከኢራን ጎን በመቆም ለእስራኤል ዲሳይሲቭ የሆነ መልስ እንዲመልሱ ጥሪ ያቀረበች። ሰሞኑን እንግዲህ የኒውክሌር ታጣቂ የሆነችውና ሀያል የሆነችው ፓኪስታን ሰሞኑን የምንጊዜም ጠላት የሆነችውን ህንድን ጠቅጠቅ አድርጋ ያረጋገፈችው ፓኪስታን አሁን ላይ ደግሞ ከኢራን ጎን ባላት ሙሉ አቅም በሙሉ ከኢራን ጎን እንደምትቆም አሳውቃለች። እንዲሁም ደግሞ የዓለም ላይ ያሉ የሙስሊም ሀገራት በሙሉ ከዝምታቸው ወጥተው ከኢራን ጎን ቆመው ለእስራኤል ዲሳይሲቭ የሆነ ምላሽ እንዲሰጡ ጥሪ ያቀርባለች ማለት ነው ፓኪስታን። የፓኪስታን ዲፌንስ ሚኒስቴር እንግዲህ በተናገሩት ንግግር የዌስተርን ፖፑሌሽን እንኳን አስተሳሰብ ተቀይሮ የእስራኤልን ትክክለኛ ማንነት ተረድቶ ለአክሽን እየተጣራ ባለበት ሰዓት የሙስሊም ሀገራት መሪዎችና ህዝብ ግን ዝም ማለቱ የሙስሊም ሀገራት መሪዎች ዝም ማለታቸው ግን የሚያሳዝን ነው ብለዋል።
ፓኪስታን እንግዲህ ኢመርጀንሲ ኦአይሲ ሚቲንግ ኦር ኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን የሚባለው ግሩፕ አለ አይደለ? ከዩኤን ቀጥሎ እንግዲህ ትልቅ የሚባለው እሱ ነው። 57 ሜምበሮች አሉት። ከዛ ውስጥ 48ቱ ማጆሪቲ ሙስሊሞች ናቸውና የዛን ኢመርጀንሲ ሚቲንግ ጠርቷል። እንግዲህ በኢራን ጉዳይ ኢራን የዛ ሜምበር ነች። ለማንኛውም ግን ሙስሊም ሀገራት በሙሉ አንድ ላይ ሆነው ከኢራን ጎን ቆመው እስራኤል ላይ ዲሳይሲቭ የሆነ ምላሽ እንዲሰጡ ጥሪ አቅርበዋል። ይህ የማይሆን ከሆነ ግን ሌሎቻችሁን በተራ አታክ መደረጋችሁ ስለማይቀር ኢትስ አባውት ታይም አንድ ሆነን እርምጃ የምንወስድበት ሰዓት አሁን ነው ብለዋል ማለት ነው። ኦአይሲ ላይ ምን እንደሚባል የምናይ ነው የሚሆነው። ግን ፓኪስታን በግሏ ግን ባላት አቅም በሙሉ ከኢራን ጎን እንደምትቆም አሳውቃለች ማለት ነው። ጦርነቱ በጣም አሳሳቢ ነው ያልኳችሁ ለዚህ ነው። በእስራኤል በኩል እንደምታውቁት እንግዲህ ምዕራባውያን ይገኛሉ ማለት ነው። በቀጥታ ተሳታፊ ነበሩ። ከትላንትና ደግሞ በወጣ መረጃ አንድ የእንግሊዝ መርከብ እንግዲህ ወደ ፐርሺያን ባህረ ሰላጤ እንግዲህ ገብቶ ስለላ ለማድረግ ሞክሮ ነበር። ከኢራን የሚተኮሱ ሚሳኤሎችን መረጃዎችን ለመውሰድ ፈልጎ ነበር። ነገር ግን ደግሞ የኢራን ድሮኖች እንግዲህ ማስጠንቀቂያ ሰጥተውት እንደተመለሰ እንግዲህ የዓለም ሚዲያዎች እየዘገቡ ነው የሚገኙት። ለዛም እንግዲህ ነው እንግሊዞች በጣም ጦርነቱ ላይ ተሳታፊ ሆነዋል እያልኩኝ ያለሁት። ከኢራን ጎን ደግሞ እንግዲህ ያን ያክል እንደ እስራኤል እንግዲህ እንደነ እንግሊዝ በጣም በጥልቀት እየደገፉ ባይሆንም የዛን ቀጠና እንግዲህ ባላንስ ለማድረግ ግዴታ ቻይናና ራሽያ ማለት ነው ከኢራን ጎን እንደሚቆሙ ምንም እንግዲህ ጥያቄ የለውም። ፑቲንም እንግዲህ በስልክ ውይይት አድርጎ ነበረ። በዚህ መሃል ግን አንዳንድ ልንዘነጋው የማይገባ ነገር አለ። እሱም ደግሞ እንግዲህ በሊባኖስ የሚገኙ ኢትዮጵያውያን አሉ። በጣም ተጨንቀው ነው ያሉት። አንድ እህታችንን ሰምተን እንመለስ። እስራኤልና ኢራን እየተታኮሱ እንደሆነ ሁሉም ሰው ያውቃል። ሁሉም ሰው የማያውቀው ነገር ግን በእስራኤልና በኢራን መካከል ጆርዳን ነው ያለችው። ጆርዳን ማለት እኛ ጥቂት ማንባል ኢትዮጵያኖች ያለንበት ሀገር ማለት ነው። እንደ ሁሉም አረብ ሀገራት ለስራ መተንባት ነውና ከትናንት ወዲያ ማታ ግን ትናንትና ሙሉ ቀንና ሌሊቱን በቃ ይሄ ሚሳኤል የሚባለው ነገር እኔ በህይወት ዘመኔ አይቼውም ሰምቼውም አላውቅም። ጦርነት ያለበት አካባቢም ላይ ተሳትፌም አይቼም አላውቅም። እና ለመጀመሪያ ጊዜ ትናንትና የሀገሪቱ የማስጠንቀቂያ አላርም ጮኸ። እንደ ሀገር የሚጮህ አላርም አላቸው የአደጋ ጊዜ ማለት ነውና እሱ ጮኸ። ሚሳኤሎቹ እንደምታዩት እዚህ ጋር አስቀምጥላችኋለሁ። በቃ እንደ እሳት ነው የሚዘንበውና ድምጹ ምናምኑ መሬት ነው የሚያርደው። እግዚአብሔር ነው ማለት የምትገቡበት ነው የሚጠፋው። እና አንዳንድ ጊዜ ስደትን እንችላችሁ የቤተሰብ ናፍቆት የልጅ ናፍቆት ብዙ ነገር እንችላችሁ ከዛ ወጣችሁ ልትቀሩ እንደሆነ ንስሐ ገቡ ወጣችሁ ልትቀሩ እንደሆነ የናፈቃችሁትን ሳታዩ ወጣችሁ ልትቀሩ እንደሆነ ማሰብ በጣም ነው የሚከብደውና እግዚአብሔር ነው ማለት ይሄ አይኔ ሁላ በጣም አባጣል። ትናንትና ሙሉ ቀን እንደዚህ እንደተጨነቀን ነው ያለው። ሌሊቱን ቁጭ ብለን እናደር ነው ቁጭ ብለን ማለት ነው። በቃ ያስተኛችሁን ሲሄድ እንደ የሆነ ነገር በቃ መሬት መንቀጥቀጥ የሚባለው እንደዛ ነው የሚሄደው እና በጣም ከባድ ሁኔታ ላይ ነው። ብቻ ግን ለኛም ለስደተኞቹ ብቻ ሳይሆን ለሰው ዘር በተባለ ነገር እግዚአብሔር ሰላሙን ባመጣልንና እንደው ሰርተን ለመብላት እንኳን እግዚአብሔር ባበቃን እና እዛም ላይ የሚታኮሱት ሀገር ላይ የሚያላችሁ ሰዎች አላችሁ። እዚህም በመሃል ደግሞ ምንም በማናውቀው ሁኔታ የሚያለናለን። ስለዚህ ለኛ ሲል መድኃኒዓለም መረጋጋት ነው። እንግዲህ ይህ ሁሉ ሲከሰት ደግሞ ለስራ የወጡ እህትና ወንድሞቻችን እንግዲህ በሊባኖስ የሚገኙ በጣም በሚያስፈራ ሁኔታ ውስጥ ነው ያሉት። ጦርነቱ እንደምታስቡት ቀላል አይደለም። እዚህ እንኳን የክላሽ ድምጽ እንኳን ያስደነግጣል። ነገር ግን ደግሞ ሚሳኤል ነው እንዲሁም ነው ክሩዝ እና በጣም ሃይፐርሶኒክ የሆኑ ሚሳኤሎች ናቸው የተተኮሱ ያሉት። በጣም ድምጻቸውም ያስፈራል። ለሴቶችና ለህፃናት ደግሞ በጣም አስፈሪ ነው። እዛ ያላችሁ እዛ የምትገኙ በሊባኖስና በዛ አካባቢ የምትገኙ ኢትዮጵያውያን እንግዲህ አላህ ያገዛችሁ። አላህ እንግዲህ ሶብሩን ይስጣችሁ ነው የምለው። እያስተዋሉ ያልሆነ ነገር ምን እንደሆነ ታውቃላችሁ? ብዙዎች ሰዎች እያስተዋሉት ያልሆነ ነገር የኢራንን ብቃት ሰርፕራይዝ አታክ ነበር የነበረው። ኤር ዲፌንሶቿ ተመተውባቸዋል። ራዳር ስቴሽኗ ተመተውባታል። ጦር አዛዦቿ ተመተውባታል። ባሊስቲክ ሚሳኤል ማከማቻ ቦታዎች ተመተውባታል። ከዛ በተጨማሪ ባሊስቲክ ሚሳኤል ሎንቺንግ ሳይቶች ተመተውባታል። ብዙ ነገር እዛ ጥቃት ተነስታ ነው በህይወት ዘመናችን በታሪካችን ልናያቸው ከምንችለው ጥቃቶች ውስጥ ሊቀመጥ የሚችል ማለት this is እኔ እንጃ ሁላችሁ መጀመሪያ ላይ እርግጥ ነው ያው የዲፌንስ ድክመቷ ትንሽ ጎርቷት ነበር ይላል። ከዛ ግን እኔ I was expecting መልሳ የማጥቃት ሁኔታው ሁሉ ጥያቄ ውስጥ ነበር የገባብኝ። ከዛ በቃ እንደምታዩት ነው የእስራኤልን አየር ክልል እንደዚህ በጣም ከባዱ ነገር ምን እንደሆነ ታውቃላችሁ? የእስራኤልን ኤር ዲፌንስ ማለፍ ነበር ከባዱ። እስራኤል የራሱ ኤር ዲፌንስ ብቻ አይደለም ያላት፣ የስዊድን ኤር ዲፌንስ አላት፣ የጀርመን ኤር ዲፌንስ አላት፣ የአሜሪካ ኤር ዲፌንስ አላት፣ ዩናይትድ ኪንግደም ኤር ዲፌንስ አላት። እነዚህን ኤር ዲፌንሶች አልፈው ነው የኢራን ሚሳኤሎች ዋና ከተማዋን ቴል አቪቭን የመቱና ብዙ ሰው እንትን እያልኩ ነበር። የብዙ ሰዎች ኮመንት እየተመለከቱ ነበር። ኢራን ዝም ብላ ነች ባዶ ነች ነው
ሞስት ካንትሪስ ከእንደዚህ አይነት ጥቃት ሰርቫይቭ አያደርጉም። ከእንደዚህ አይነት ጥቃት ተመልሰው መጥተው ለማጥቃት ደረጃ ላይ አይደርሱም። ማጥቃት ደረጃ ላይ ሳይሆን ራሱ ላይክ ኮንቲኒየስሊ የመቀጠል ሁሉ አቅም አላት። አፕቱ እስከ 2000 ሚሳይሎች ድረስ የመተኮስ አቅም አላትና ኢትስ ኢምፕሬሲቭ። ትንሽ ኢንቴሊጀንሷ ላይ ኤር ዲፌንሷ ላይ እና ኤር ፎርሷ ላይ ብትሰራ ኢራን በነገራችሁ ላይ ኢራንን ቀለል አድርጋችሁ የምትመለከቱ ሰዎች ሙስሊምም ተሆኑ ኦር ደግሞ ነን ሙስሊም ሆናችሁ ሰዎች ካላችሁ ራሳችሁ እንድትፈትሹ። ይህ ያያችሁት ልጅ በጦርነትና እንደዚህ በመሳሪያ ላይ እንግዲህ በጣም ብዙ ትንተናዎችን የሚሰጥ ልጅ ነው። ግን ደግሞ እውነቱ ነው ያለችበት ኢራን እንግዲህ ከዛ እርምጃ በኋላ ነው እንግዲህ ሪአታክ እያደረገች ያለችው። ለዛም ደግሞ ኢራንን አለማድነቅ አይቻልም። እሱም እንግዲህ ሊደብቀው የማይችለው ነገር ነው። ኢራንን እያደነቀ ነው ያለው። ስለ እስራኤል የተጋነነ ግምት ያላችሁ ሰዎች የተጋነነ ስሜትና አመለካከት ያላችሁ ሰዎች ይህን ቪዲዮ ተከታተሉት። በጣም ሀሳባችሁን ትቀይራላችሁ። ምን ያክል አሜሪካ ላይ ፓራሳይት ሆና ጥገኛ ሆና እየተዋጋች እንዳለችና ከአሜሪካ የሚገኝ ድጋፍ የቀረ ጊዜ እስራኤል ለምትባል ሀገር የምትጠፋበት ሁኔታ ውስጥ እንደምትገባ የሚያሳይ መረጃ ነው። እሱን ቪዲዮ ተከታተሉ። ምን ከተባለ የእስራኤል ጥንካሬ አሜሪካ ላይ እንደ አልቀት በመለጠፍ ላይ የተመሰረተ ነው። አሜሪካ ድጋፏን ካነሳች እስራኤል ሙሉ በሙሉ የማትወጣው ችግር ውስጥ ነው የምትገባው። በቀን 19 ሚሊዮን ዶላር እርዳታ ስታደርግ ቆይታለች። በየቀኑ ማለት ነው አሜሪካ ከራሷ ዜጎች ጉሮሮ ላይ የነጠቀች ማለት ነው። የሆምለስ ችግሯን እንኳን መፍታት የምትችልበትን እድል እስራኤል ላይ እየደገፈች ነው እየኖረች ያለችው። ያለ አሜሪካ ድጋፍ በፍጹም ልትቆይ አትችልም ነው። አንዳንድ ጊዜ የእስራኤል አምላክ ምናምን ሲሉ አያለሁኝ ብዙ ጊዜ አማርኛ ኢትዮጵያ ላይ እና ልክ እስራኤል በኃይሏ የቆመች ምናምን ይመስላቸዋል። አሜሪካ አንድ ቀን ድጋፏን ብታነሳባት ምን እንደምትሆን የማትታወቅ ሀገር ናት። አሁን ያለችው በአሜሪካ ድጋፍ እንጂ እነሱ እንደሚያስቡት እግዚአብሔር ምናምን ረድቷት ምናምን አለ። አሜሪካ የምትባል ግፈኛ አካል አለች። ያቺ ግፈኛ አካል ለስትራቴጂክ ጥቅም ስትል እና በተለያዩ ምክንያቶች ስለምትደግፋትና ያለ ገደብ ድጋፍ ስለምታደርግላት ብቻ ነው ያለችው። ይሄ ከተቀየረ ሙሉ በሙሉ እስራኤል አንዲት ሚጢጢ ሀገር ናት። ምንም አቅም ያላትም አይደለችም እንደሚታሰበው ማለት ነው። ኖአም ቾምስኪ ፕሮፌሰር ኖአም ቾምስኪ ምን ይላል መሰላችሁ? ራሱ እስራኤላዊ ነው። ራሱ አይሁድ ነው። Israel would not survive in its current form for long without massive US support, military, diplomatic and economic. የወታደራዊ የዲፕሎማሲያዊና የኢኮኖሚያዊ እርዳታ አሜሪካ ባትሰጣት በምንም መልኩ እስራኤል መቆየት አትችልም ይላል። ስለዚህ በራስህ ማትቆይበት ሰልፍ ሰስቴይነብል ያልሆነ የበላይነት ወይም ደግሞ ያልሆነ ጥንካሬ አርቲፊሻል ነው። የሆነ ጊዜ ላይ ይቀለበሳል ማለት ነው። ምክንያቱም ራሷ የገነባችው ጥንካሬ ስለሌለ ማለት ነው። በሎቢ አቅም ላይ ነው ያለችው። ሎቢው የተሰበረ ጊዜ ሙሉ በሙሉ ቀመሩ ይፈታል፣ ቋጠሮ ይፈታል ማለት ነው። በራሷ ሰስቴይነብል ጥንካሬ የላትም። የበሬ ግንባር የምታክል ሀገር ናት ወይ ደግሞ እንዴት ላልቅ የማዕድን ምንጮች ምኖች የሏትም። አሁንም ድረስ ለኢነርጂ ለምን በዙሪያው ካሉ ሀገሮች ጋር ዲፔንደንት ናት። ያለ እርዳታ ቦይኮት ኢኮኖሚያ ቦይኮት በየጊዜው ያደገ ነው የመጣው። በተለይ ደግሞ BDS ቦይኮት ዳይቨስትመንትና ሳንክሽን የሚባለው እንቅስቃሴ ኦልሞስት አውሮፓ በጣም በብዙ መልኩ እስራኤልን ቦይኮት ያደረጓት ነው ያሉት። ያለ እርዳታ ደግሞ አሁን ባለው የቦይኮት እንቅስቃሴ ያለ እርዳታ ኢኮኖሚያ መቆም አይችልም። አሁንም በጣም ያቆለቆለ መጥቷል ከጦርነቱ ጀምሮ። የሚሊታሪ ጥንካሬዋም ቢሆን ዘላቂ አይደለም። ብዙ ሰዎች እንደዛ ያስባሉ፣ ግን እንደዛ አይደለም። ለምሳሌ አይረን ዶም በጣም የምትታወቅበት የአየር መከላከያ ሲስተም አለ አይደል? ያለ እርዳታ ሱቬኒር ነው ማለት ይቻላል። ምክንያቱም ትላልቅ ባትሪዎች አሉ። ባትሪ ተብለው የሚጠሩ የመከላከያ ቦታ የሚተከሉ አሉ። እነዛ የሚተከሉት እጅግ በጣም ከፍተኛ ወጪ ነው የሚፈልጉትና እያንዳንዱ ሮኬት በተተኮሰ ቁጥር የሚያወጡት ገንዘብ እጅግ በጣም ከፍተኛ ነው ማለት ነው። እነዛን ባትሪ ተብለው የሚታወቁትን የመሳሪያውን አካላት በቋሚነት የመተካት ስራ ያስፈልጋልና ያንን ደግሞ ብቸኛ ልታደርግ የምትችለው በአሜሪካ ገንዘብ ነው። ሙሉ በሙሉ በሌሎች ላይ የተንጠለጠለ ነው ማለት ነው እንጂ ከራሷ የሚመነጭ ጥንካሬ ማዳበር የቻለች ሀገር አይደለችም ማለት ነው። አይረን ዶም ያለ እርዳታ ሱቬኒር ነው። እንትን ሲያልቅ ኦቨርዌልም ሲሆን አሁንም ድረስ በነገራችን ላይ አሁንም እሱም እኮ መታለፍ ከቆየ ድሮ አይነኬ የሚታለፍ አይደለም ምናምን ነበር። አሁን ግን ሮኬቶች እያለፉ ሲገቡ የተለያዩ ቦታዎች ላይ ጉዳት ሲያደርሱ እያየን ነውና የወታደራዊ ቁጥሯም አነስተኛ ነው። 750 ሺህ አካባቢ
ሰራዊት እንደውም ከዛ 170 ሺህ ይቅርታ 170 ሺህ አካባቢ ወታደር ኃይል ነው ያላት። በዚያ ኃይል ደግሞ የሆነ ሰስተነብል የሆነ ኮንቬንሽናል ጦርነት ውስጥ ልትገባ ማትችልም አሜሪካ ባትኖር ማለት ነው። ስለዚህ ሙሉ በሙሉ በአሜሪካ ድጋፍ ላይ ቁማር ነው እየሰራች ያለችው። ቁማር ሲጫወቱ ደግሞ ሰዎች ሙሉ በሙሉ አንድ ቦታ ላይ ከመደቡ ሲበሉም አንዴ ነው ማለት ነው። ሲበሉም እንዳለውላ መብላት እንዳለውላ መበላትም አለ። ሁሉንም እንቁላሉን አንድ ቅርጫት ውስጥ የከተተ ሰው ወይ ይበላል ወይ ይበላል። መጨረሻ ላይ ባዶ ሊቀር ይችላል ማለት ነው። ሁሉ አሸናፊ ይሆን ካትሄድም አሜሪካ ራሷ የቀውስ እንጂ የማሸነፍ ልምድ እንዳሌላት ይታወቃል። አፍጋኒስታንን ተመልከት፣ ኢራቅ በልምን በየቦታው አሜሪካ ቀውስ ነው እንጂ የምትፈጥረው መጨረሻ ላይ ግን ሰስቴን አታደርግም። መጨረሻ ላይ ለቃ ትወጣለች። 10 ዓመትም 20 ዓመትም በጣም ብዙዎችን ገላ ብዙ ነገር እንትን ብላ ዘርፋ ምን ብላ መጨረሻ ላይ ግን ሰስቴን ማድረግ አትችልም። እንግዲህ የዛሬዎቹ ቪዲዮዎች እነዚህ ነበሩ። ኔክስት አዳዲስ አፕዴቶች የሚገኙ ከሆነ ኢንሻአላህ ማድረሳችሁ ይሆናል። እስካሁን ድረስ ተከታትላችሁ ቻናላችንን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይረሳ ለማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።